በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን፣ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። በይቅርታውና በቸርነቱ በሕይወትና በጤና ይጠበቀን። የአባቶቻችን አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የተራራው ስብከት በሚል ተከታታይ ትምህርት ጀምረናል። አምላካችን መድኃኒታችን ኢየሱስ ክርስቶስ ወንጌልን ማስተማር ሲጀምር በመጀመሪያ በጉባኤ ያስተማረው ትምህርት በስፋት በማቴዎስ ወንጌል ምዕራፍ 5፣ 6 እና 7 ላይ የተመዘገበው የተራራው ስብከት እንደሚባል ባለፉት ሳምንታት በስፋት ተመልክተናል። በዚህ ትምህርት ጌታችን ኢየሱስ ክርስቶስ ወደ መንግስተ ሰማያት የምንገባባቸውን የክርስትና ሕግጋትን ሰርቶልናል። የአንቀጸ ብፁዓን የሚለውን የመጀመሪያውን የጌታችን የኢየሱስ ክርስቶስን በተራራው ስብከት በተራራው ትምህርት ያስተማረውን የመጀመሪያውን ክፍል መማማር ጀምረናል። በአንቀጸ ብፁዓን ጌታችን ኢየሱስ ክርስቶስ ብፅዕናን የሚያሰጡና መንግስተ እግዚአብሔር እንድንወርስ የሚያበቁ ምግባራትን አስተምረዋል። እንግዲህ ባለፉት ሳምንታት ከላይ ጀምሮ ስንመለከት ቆይተናል። በመንፈስ ነዳያን የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናትና። ትሑታን ራሳቸውን ለእግዚአብሔር የሚያዋርዱ በእግዚአብሔር ፊት ራሳቸውን ዝቅ የሚያደርጉ እያላቸው ራሳቸው እንደሌላቸው አድርገው የሚቆጥሩ የማይታበዩ ሰዎች ብፁዓን ናቸው። ዛሬ የሚያዝኑ ብፁዓን ናቸው። በራሳቸው ኃጢአት በወንድማቸው ኃጢአት ግፋ ሰማዕታትን መከራ ክርስቶስን እያሰቡ የሚያለቅሱ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሃን ብፁዓን ናቸው ማለት ነገርን ሁሉ በበጎ ሕሊና የሚቀበሉ የማይበቀሉ ቂም የማይይዙ የዋሃን ብፁዓን ናቸው፣ እነርሱ ምድርን ይወርሳሉና። ምድር የተባለች መንግስተ ሰማያት እንደሆነች ስለምንም ምድር እንደተባለች ባለፈው ተመልክተናል። ስለ ጽድቅ የሚራቡና የሚጠሙ ብፁዓን ናቸው። ስለ ጽድቅ ስለ ሃይማኖት መከራ የሚቀበሉ አንድም ጽድቅን የሚራቡ ጻድቅ እግዚአብሔርን ጽድቅ ያለባት መንግስተ ሰማያትን የሚናፍቁ ብፁዓን ናቸው፣ እነርሱ ይጠግባሉና ጸጋ እግዚአብሔርን በረከተ እግዚአብሔርን ሰማያዊ ዋጋን ይጠግባሉ ያገኛሉና። እንዲሁ ከዚህ በመቀጠል ደግሞ ጌታችን የሚራሩ ምሕረት የሚያደርጉ ብፁዓን ናቸው፣ እነርሱ ምሕረት ያገኛሉና ብሎ ያስተማረውን ባለፈው ሳምንት ቁጥር 9 ላይ ካለው ጋር የሚያስታርቁ ብፁዓን ናቸው ከሚለው ጋር አብረን ተመልክተናል። እንግዲህ ምሕረት ማድረግ አንድም ምሕረት ስጋዊ ላጣ ለተቸገረ ሰው ርኅራኄን የቸርነትን ስራ መስራት እንደሆነ፣ ምሕረት ደግሞ አንዱ ሌላው ለበደለ ይቅር ማለት እንደሆነ ተመልክተናል። ይቅር የሚሉ እንደገና ደግሞ የሚያስታርቁ ሰላምን የሚያደርጉ ሰዎች፣ የተጣሉትን የሚያስታርቁ የተራራቁትን የሚያቀራርቡ ሰዎች፣ እነዚህ ሁሉ ሰላምን የሚያመጡ ሰዎች ብፁዓን ይባላሉ። ይሄ ብፅዕናን ከሚያሰጥ አንዱ የክርስትና ሕግ አንዱ እንደሆነ ተመልክተናል። ዛሬ የምንመለከተው እንደ እግዚአብሔር ፈቃድ ልበ ንጹሖች ብፁዓን ናቸው እነርሱ እግዚአብሔርን ያዩታልና የሚለውን የማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ያለውን ይሆናል። አምላካችን እግዚአብሔር አስተዋይ ልቦና ለሁላችንም ይስጠን። ልበ ንጹሖች ማለት ልባቸው ንጹሕ የሆነ ብፁዓን ናቸው፣ እግዚአብሔርን ያዩታልና። እንግዲህ እስከ ዛሬም ድረስ ስንመለከት እንደመጣ ነው ጌታችን ኢየሱስ ክርስቶስ በእያንዳንዱ ብፅዕናን በሚያሰጠው ሕግ ወይም ምግባር እነዚህ በዚህ ሕይወት የሚኖሩ ሰዎች የሚያገኙትንም ዋጋና ስጦታቸው ምን እንደሆነ እየተናገረ መጥቷል። በዚህኛው እነዚህ ልባቸው ንጹሐን የሆኑ ሰዎች ምንድን ነው የሚያገኙት? እግዚአብሔርን ማየት ያገኛሉ።
ልበ ንጹሖች ማለት ምን ማለት ነው? በሁለት መንገድ ይተረጎማል። የመጀመሪያው ከንጽሐ ልቦና የቅድስና ማዕረግ ላይ የደረሱ ማለት ነው። የቅድስና ሕይወት ማዕረግ አለው። 10 የቅድስና ማዕረጋት እንዳሉ ቤተ ክርስቲያናችን ታስተምራለች። እነዚህ በ3 አበይት ክፍል ይከፈላሉ። የመጀመሪያው ንጽሐ ሥጋ ይባላል። ሁለተኛው ንጽሐ ነፍስ ይባላል። ሶስተኛው ንጽሐ ልቦና ይባላል። እነዚህ በደረጃ የሚደረሱ ናቸው። አንድ ሰው ሲወለድ መጀመሪያ ሕፃን ሆኖ ዳዴ ይላል። ከዛ በኋላ በእግሩ ይሄዳል አይደለ? እየዋለ እያደረ ቀስ በቀስ በየጥቂቱ እንደሚያድገው ሁሉ የቅድስና ሕይወትም ልክ እንደዛው ነው። አንድ ጊዜ የመጨረሻው ደረጃ ላይ አይደረስም። በደረጃ ይደርሱበታል። ይሄ የቅድስና ሕይወት ማዕረግ ጌታችን ኢየሱስ ክርስቶስም በማቴዎስ ወንጌል ምዕራፍ 13 የዘሪውን ምሳሌ ሲያስተምር በመልካም ምድር ላይ የወደቀው ዘር አንዱ ስንት ያፈራል አለ? 30፣ ሁለተኛው 60፣ ሶስተኛው 100 ያፈራል። ይሄ ሶስቱን የቅድስና ማዕረጋት የሚያሳይ ነው። ወጣንያን፣ ማዕከላውያንና ፍጹማን ይባላሉ። የቅድስና ሕይወት ደረጃ ነው። በንጽሐ ሥጋ ውስጥ ቅድም እንዳልነው 10 ማዕረጎች አሉ ብለናል። የመጀመሪያው እንግዲህ አሁን ንጽሐ ልቦና የሚለው ላይ ልንደርስ ነው። ሶስተኛውና የመጨረሻው ማዕረግ ነው ንጽሐ ልቦና። በልባቸው ንጹሐን የሆኑ ወይም ልበ ንጹሖች ብፁዓን ናቸው ነው የጌታ የመጀመሪያው ትምህርቱ። እነርሱ እግዚአብሔርን ያዩታልና ነው። ይሄ የሚያሳየው መጀመሪያ እንዳልነው ፍጹም የቅድስና ሕይወት ያላቸውና ከንጽሐ ልቦና የቅድስና ማዕረግ የመጨረሻ የቅድስና ማዕረግ ላይ የደረሱትን የሚያነሳ። እንግዲህ በንጽሐ ሥጋ ውስጥ 3 ደረጃዎች አሉ። የመጀመሪያው ጽማዌ ይባላል። ማለት አርምሞ ማለት ነው፣ ዝም ማለት ነው። እንዲሁ በአንደበት ብቻ ሳይሆን ውስጥንም ዝም የማሰኘት ሕይወት፣ ነገረ እግዚአብሔርን ነገረ መለኮትን በዝምታ የመመርመር፣ ከእግዚአብሔር ጋር በዝምታ የመነጋገር፣ ከእግዚአብሔር ጋር አብሮ የመኖር ሕይወት ነው። በአንደበታቸው እዚህ ደረጃ ላይ ያሉ ሰዎች እግዚአብሔርንም ሰውንም አያስቀይሙ፣ ዓለማዊ ነገርን አይዘባርቁ፣ ዝምታን ይመርጣሉ፣ ነገር አያበዙ። ሁል ጊዜ በሕሊናቸው የሚሳልባቸው የመስቀሉ ነገር የነገረ እግዚአብሔር ስለሆነ ዝምታን ይመርጣሉ። ይሄ ጽማዌ ይባላል። ሁለተኛው ደረጃ ላይ ያሉ ልባዌ ይባላል። እነዚህ የማስተዋል ስጦታ የተሰጣቸው ናቸው። በዝምታቸው ላይ ነገረ እግዚአብሔርን ይመለከታሉ፣ ያስተውላሉ፣ ይመረምራሉ፣ ልብ ያደርጋሉ። በሶስተኛ ደረጃ ላይ ያለው ይሄ በንጽሐ ሥጋ ውስጥ ያለው ጣዕመ ዝማሬ ይባላል። እነዚህ የእግዚአብሔርን ምስጋና የማይጠግቡ ናቸው፣ የማይሰለቹ። በሚጸልዩት ጸሎት በእያንዳንዱ በሚናገሩት ነገር ውስጥ ያለውን ምስጢሩን የሚረዱ ናቸው። አንድ ጊዜ አንድ አባት በአንድ በዓት ውስጥ በር ዘግቶ ለረጅም ዘመን አቡነ ዘበሰማያት እያለ የተቀደስ ስምከ ላይ ሳይደርስ ብዙ ዓመታት ዘግቶ ቆይቷል። ብቻ አቡነ ዘበሰማያት የምትለዋን ብቻ ማለት አባታችን ላይ በሰማይ የምትኖር የምትለዋን ብቻ። ምክንያቱም በዛ ውስጥ ያለውን ምስጢሩን መርምሮ መረዳት ስላልቻለ ሕሊናው ሁል ጊዜ ያንን ሲመረምር ለብዙ ዘመናት ቆይቶ መልአከ እግዚአብሔር ተገልጦ ለምን ይትቀደስ ስምከ አትልም ብሎ ጠይቆት ነበር። አቡነ ዘበሰማያት ላይ ያለውን ምስጢሩን መርምሬ መዝለቅ አልተቻለኝም እና ይትቀደስ ስምከ ላይ መድረስ አልቻልኩም ብሎ መልሶለታል ይባላል። እና እንዲህ ያሉ ናቸው። በእያንዳንዱ አሁን በቅዱሳት መጻሕፍት ላይ የተነገረውን ትምህርቱን ምስጢሩን ሁሉንም ነገር የሚረዱ በጸሎትም ሰዓት በተመስጦ ከእግዚአብሔር ጋር የሚነጋገሩ። አሁን እኛ ሕሊናችን ምን ያህል እንደሚባዝን ታውቃላችሁ። አሁን እየተሰበከው ምስባክ ራሱ አሁን መምህራን ራሱ ሲያስተምሩት አይደለም ምስጢሩን ሲነግሩት ሲያብራሩት ረጅም ሰዓት ይወስዳል። ያቺ 3ቷ መስመር ረጅም ሰዓት ትወስዳለች። መምህራን እንኳን ሲተረትሩት ምስጢሩን ሲያመሰጥሩት ማለት ነው። እነዚህ አሁን ንጽሐ ልቦና ላይ በንጽሐ ሥጋ ላይ ያለውና ጣዕመ ዝማሬ ላይ የደረሱ ቅዱሳን
ልክ እንደዛ ናቸው። እግዚአብሔርን ሲያመሰግኑ በልቦናቸው ያንን ምስጢሩን የሚጸልዩትን ጸሎት በመረዳት ነው። ከዚህ ባለፈ አሁን ያሉት ይሄ የመጀመሪያው ደረጃ ላይ ንጽሐ ስጋ ላይ ስጋቸውን ያስገዛሉ። አሁን በስጋ ላይ ያሉ ፍትወታት እኩያት የሚባሉ የስጋ ፈቃዳት አሉ። እነዚህን ሁሉ ያስገዛሉ። በሁለተኛ ደረጃ ላይ አሁን ንጽሐ ነፍስን ያልነው ንጽሐ ነፍስ እዚህ ላይ የደረሱ ቅዱሳን የስጋ ፈቃዳቸውን ሁሉ አሸንፈው ሁል ጊዜ የሚያስቡት ሁል ጊዜ የሚሰሩት የነፍሳቸውን ፈቃድ ብቻ። የዓለም ምኞት ስጋዊ ፈቃድ ይጠፋላቸዋል። ሁል ጊዜ ነፍሳቸው በስጋቸው ላይ ስልጣን ይኖራታል። ስጋቸው አታሸንፍ። በዚህ ደረጃ ላይ ያሉ ሰዎች እንደገና 4 ማዕረጋት አሉ። የመጀመሪያው አንብ ይባላል። ሁል ጊዜ አንብ ማለት ማልቀስ ማለት ነው። የማልቀስ ህይወት ባለፈው ይሄ ስንነጋገር ጌታችንም ሲያስተምር የሚያዝኑ ብፁዓን ናቸው የሚል አለ አይደለም። አሁን ያ ራሱ አንድ እነዚህን የሚያነሳ የሚያዝኑ ሁል ጊዜ አለማቋረጥ የራሳቸውን በደል የዓለምን ክፋት እያሰቡ መከራ ክርስቶስን እያሰቡ ያለቅሳሉ። ቅዱስ ዳዊት ያደርገው እንደነበረው ማለት ነው። መኝታዬን በእንባ ያረሳለሁ ብሎ መዝሙር 6 ላይ እንደተናገረው ማለት ነው። ከዚህ በንጽሐ ነፍስ ላይ ቀጥሎ ያለው ማዕረግ ኩነኔ ይባላል። ኩነኔ ማለት ነፍስን በስጋ ላይ ማሰልጠን ማለት ነው። ስጋን መግዛት ማለት ነው። ቅድም እንደተነጋገርነው በዚህ ማዕረግ ውስጥ ያሉ ሰዎች አንዱ ትልቁ የሚደርሱበት ደረጃ የስጋ ፈቃድ አያሸንፋቸው። ሁል ጊዜ ነፍሳቸው በስጋቸው ላይ ስልጣን አለ። ከዚህ ቀጥሎ ያለው ፍቅር ነው። ፍቅርና ሁሰት ይባላል። አሁን ስንት ደረስን? መጀመሪያ 3 ዘርዝረናል አይደል? በንጽሐ ስጋ ላይ በንጽሐ ነፍስ ላይ 4 ዘረዘረን። አንብ፣ ኩነኔ፣ ፍቅርና ሁሰት። በዚህ በፍቅር ማዕረግ ላይ ያለው ቅዱሳን ጠላት ወዳጅ ሳይሉ ነጭ ጥቁር ሳይሉ አጭር ረጅም ሳይሉ አንድን ሰው ከሌላው ሰው ሳይለዩ ሁሉንም በእኩል ፍቅር ይወዳል። ፍጹም በሆነ እኩል ፍቅር። አሁን የኛንም ህይወት ታውቁታላችሁ አይደል? እንዲሁ ስናየው ደስ የሚለን ሰው አለ፣ ስናየው ምንጠላው ሰው አለ። አንዱን ከፍ አንዱን ዝቅ አድርገን ነው ሰው የምንመለከተው። ሁሉንም ሰው በእኩል ፍቅር አናይም። አይደለም ጠላታችንን እና ያስከፋንን ያስቀየመንን ሰው ይቅርና እንዲሁ የማናውቀውን ሰው ራሱ ስናየው ምንጠላው ሰው አለ፣ ምንወደው ሰው አለ። እዚህ የቅድስና ማዕረግ ላይ የደረሱ ሰዎች ግን ጠላቶቻቸውን ራሱ በፍጹም ፍቅር ይወዳል። ስለ ጠላቶቻቸው ራሳቸውን አሳልፈው ይሰጣል። ስለ ጠላቶቻቸው መዳን ይጸልያሉ። እና ቅዱስ እስጢፋኖስ የሐዋርያት ሥራ ምዕራፍ 7 ቁጥር 56 በድንጋይ የሚወግሯቸውን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብለው እስከ መጸለይ ይደርሳሉ። ይሄ የፍቅር ህይወት ነው። ከዚያ በኋላ ያለው ሁሰት ነው። እዚህ የቅድስና ማዕረግ ላይ የደረሱ ሰዎች ጌታ እግዚአብሔር ምሉ በኩለሄ እንደሆነ አካሉ እንደማይወሰነው ሁሉ እሱ ያ ባህሪው የባህሪ ገንዘቡ ነው። ለቅዱሳን ደግሞ በጸጋ ይህንን ስጦታ ይሰጣቸዋል። አንድ ቦታ ሆኖ ሌላ ቦታ የሚደረገውን ነገር ያውቃል። ይህም በመጽሐፍ ቅዱስ የተጠቀሰ ታሪክ አለው። ነቢዩ ኤልሳ ኢየሩሳሌም ሆኖ የአሦር ንጉሥ ሹማምንቶቹን ሰብስቦ ቤት ዘግቶ በምስጢር ይመክር የነበረውን ምክር ያዳምጥ ነበር። አይደለም ኤልሳ ለእስራኤል ንጉሥ የአሦር ንጉሥ የመከረውን በድብቅ የሸመቀውን ከሹማምንቱ ጋር ይማከር የነበረውን ምክር እያወጣ ይነግረው ነበር። ኤልሳ ይህንን ያደርግ የነበረው ምንድነው? በሁሰት ነው። እዚህ የቅድስና ማዕረግ ላይ የደረሱ ሰዎች አንድ ቦታ እዚህ ሆነው አካላቸው እዚህ ሆነው ኢትዮጵያ የሚደረገውን ነገር እዛ እንዳሉ ሆነው ያያሉ፣ ይመለከታሉ። በቦታ የማይወሰኑ ይሆናል። አሁን ይህንን ሁሉ የቅድስና ማዕረግ ካለፉ በኋላ ነው ንጽሐ ልቦና የሚመጣው። ንጽሐ ልቦና ላይ የደረሱትን አሁን ንጽሐ ስጋ ላይ የስጋ ፈቃድን ያሸንፋል። ንጽሐ ነፍስ ላይ ዲያብሎስን ያሸንፋል። ንጽሐ ልቦና ላይ ሲደርሱ ፍጹም የአሸናፊነት ህይወት ነው ቅዱሳን የሚኖራቸው። አጋንንትም አይቀርቧቸውም። አጋንንት ይሸሿቸዋል፣ ይፈሯቸዋል እንጂ አይጠጓቸው። ፍጹም የአሸናፊነት ፍጹም ድል አድራጊነት ህይወት ነው የሚኖሩ። ለዚህ ነው አንዳንድ ጊዜ ቅዱሳን በምድር ላይ ሆነው ሰማያዊ ኑሮ የሚኖሩት ከመላእክት ጋር የሚኖሩት እነ ቅዱስ ተክለ ሃይማኖት አሁን ገድላቸውን ስናነብ
በምድር ላይ ሆነው ፍጹም ሰማያዊ ኑሮን ከቅዱሳን መላእክት ጋር የሚነጋገሩት ከመላእክት ጋር የሚኖሩት ከመላእክት ጋር በዚህ ከምድር ተነስተው በክንፎቻቸው ነጥቀው የመላእክትን ከተማ ሄደው አይተው ይመጣሉ። እንዲህ ያለ ፍጹም የአሸናፊነት ህይወት ይኖራቸው። በአጋንንት ላይ ስልጣን ይኖራቸው። አጋንንትን ያዛል። አቡነ ተክለ ሃይማኖት በገድላቸው ላይ እንደሚነበበው እንደምናውቀው ዲያብሎስን ያዙት ነበር አይደል? ድንጋይ ያሸክሙታል። የሚያዘው እሳቸው ዲያብሎስን እያዘዙ ያሰሩታል፣ ስራ ያሰራሉ። አሁን ፍጹም የአሸናፊነት ድል አድራጊነት ህይወት ላይ ይደርሳሉ ማለት። ይሄ ንጽሐ ልቦና ላይ ያለ ንጽሐ ልቦና ላይ ያሉ 3 ደረጃዎች አላቸው። የመጀመሪያው ንጻሬ መላእክት ይባላል። ከመላእክት ጋር ይተያያል፣ መላእክትን ይመለከታል፣ ከመላእክት ጋር ያወራል፣ ይነጋገራል፣ የመላእክትን ከተማ ይሄዳሉ፣ ያያል። ቅዱስ ጳውሎስም በአንደኛ ቆሮንቶስ ላይ በጻፈው መልእክቱ 3ቱን የመላእክትን ከተማ አይቶ እንደመጣ ይዘግባል። ይህ ንጻሬ መላእክት ነው እና ሰው የማይሰማውን የመላእክትን ቋንቋ አዳምጦ እንደመጣ ይናገራል። አንደኛ ቆሮንቶስ ምዕራፍ 1 ላይ ስንመለከት ንጻሬ መላእክትን ካለፉ በኋላ የሚያገኙት ተሰጥሞ ብርሃን፣ ከዛ በኋላ ፍጹም በሆነ ብርሃን ውስጥ ነው የሚኖሩት። ልክ አሁን በመጨረሻ በመንግስተ ሰማያት የምንኖረውን አይነት ኑሮ ማለት ነው። በመንግስተ ሰማያት ቅዱስ ዮሐንስ በራእዩ እንደተመለከተው ራእየ ዮሐንስ ምዕራፍ 22 ላይ ምዕራፍ 21 እና 22 ላይ ፀሐይ አይወጣላቸውም፣ ፀሐይ አያስፈልጋቸውም፣ ዘወትር በብርሃን ውስጥ ይኖራሉ ብሎ ይጠቅሳል አይደል? ይሄ ተሰጥሞ ብርሃን ነው እና ብርሃን ከሆነ ከእግዚአብሔር ጋር ይተያያሉ፣ ብርሃን ከሆነ ከእግዚአብሔር ጋር ይኖራሉ፣ በብርሃን ውስጥ ነው የሚመላለሱት ማለት ነው። እነዚህ የቅዱሳን ህይወትን የሚያሳይ ነው። በንጽሐ ልቦና ላይ የመጨረሻው ደረጃ ከዊነ እሳት ወይም ነጽሮተ ስሉስ ቅዱስ ይባላል። አካላቸው ራሱ እንደ እሳት ይሆናል። እዚህ የቅድስና ማዕረግ ላይ የደረሰ ባስልዮስ ዘቂሳርያ አለ። አሁን ታሪኩን በተለይ እመቤታችን ውዳሴዋ ሲተረጎም ታሪኩ ይነሳል። ቅዱስ ኤፍሬም ሶሪያዊ ባስልዮስ ዘቂሳርያ ጋር ሄዶ የእሱን የቅድስና ህይወት አይቷል። ተሐዋስያን እንኳን አካሉ ላይ ሲያርፉ እንደ ጅማት ኩምትር ብለው ይወድቃል፣ ከዊነ እሳት ላይ ስለደረሰ ማለት ነው። እነዚህ ተሐዋስያንን ብቻ ሳይሆን አካላቸው እንደ እሳት የሚበላ አጋንንትንም ጭምር። አጋንንት አይቀርቧቸው፣ እንደ እሳት ያቃጥላል። ይሄ የመጨረሻው ደረጃ ላይ ስለደረሱ አሁን ነጽሮተ ስሉስ ቅዱስ ይፈቀድላቸዋል። ማለት ምን ማለት ነው? ሥላሴን ያያሉ፣ ይመለከታል። እግዚአብሔርን ያያሉ፣ ይመለከታል። አሁን የክርስቶስን ትምህርት አስተውሉት። ምንድን ነው የሚለው? ልበ ንጹሖች ብፁዓን ናቸው። ምን ይሰጣቸዋል? እግዚአብሔርን ያዩታልን። ይሄ ቅድስና የመጨረሻው ደረጃ ነው። ምክንያቱም እግዚአብሔርን ከማየት በኋላ ምን ይመጣል? የመጨረሻው ደረጃ ነው አይደል? እግዚአብሔርን ማየት የመጨረሻው ደረጃ ነው። ልበ ንጹሖች እዚህ የቅድስና ደረጃ ላይ የደረሱ የመጨረሻ የቅድስና ደረጃ ላይ የደረሱ ሥላሴን ያያሉ፣ እግዚአብሔርን ያያሉ። ቅዱስ እስጢፋኖስ እዚህ የቅድስና ደረጃ ላይ የደረሰ ሰው ነበር። ቅድም ያነሳነው የሐዋርያት ሥራ ምዕራፍ 7 ቁጥር 56 ላይ ስንመለከት ምንድን ነበር የሚለው? እነሱ በድንጋይ እየወገሩት፣ እሱ ግን በተሰጥሞ ነበር አይደለም? ምንድን ነው የሚለው? ሰማያት ተከፈቱ አለ አይደለም? ጌታ ኢየሱስ ክርስቶስን በአብ ቀኝ ሆኖ አየሁታል። አሁን ሥላሴን ይመለከት ነበረ እስጢፋኖስ። ለዛ ነው አሁን እዚህ የንጽሐ ልቦና ደረጃ ላይ ስለደረሰ ፍጹም ፍቅርም ስለነበረው ለጠላቶቹ ይለምን የነበረው ቅድም እንዳነሳ እንዲህ ንጽሐ ልቦና የቅድስና ደረጃ ላይ የደረሱ ሰዎች ብፁዓን ናቸው፣ እግዚአብሔርን ያዩታለን። ይሄ መጀመሪያው። ሁለተኛው ከበደላቸው በንስሐ የተመለሱ ብፁዓን ናቸው፣ እግዚአብሔርን ያዩታልና ማለት ነው። ይሄ የእኛን ህይወት የሚመለከት እስካሁን የዘረዘርነው የቅዱሳን ህይወት ነው። ብጽዕና የሚያሰጠው ግን ቅድም እንዳነሳ ነው ባለ የቅድስና ህይወት መጽናት ብቻ ሳይሆን ወድቆ መነሳትም ብጽዕናን ያሰጣል። በኃጢአት ረክሰው በበደል ቆሽሸው ነገር ግን በንስሐ ዳግመኛ የሚነጹ ሰዎች ብፁዓን ይባላሉ። እነሱ እግዚአብሔርን ያዩታልና። እግዚአብሔርን ያዩታልና ማለት
ከእግዚአብሔር ጋር በመኖር የሚያገኙትን መንፈሳዊ ደስታ መጥቀስ። ከኃጢአት በንስሐ ሲመለስ አንድ ሰው የሚያገኘው መንፈሳዊ ደስታ ከእግዚአብሔር ጋር እንደታረቀ ይሰማዋል። ወደ እግዚአብሔር እንደቀረበ ይሰማዋል። መንፈስ ቅዱስ በልቦና ውስጥ የሚያሳድረው መንፈሳዊ ደስታ አለ። ህሊና ወደ እግዚአብሔር ይሳባል። በንስሐ የተመለሰ ሰው አይደለም። ልክ ኃጢአት ስንሰራ ከእግዚአብሔር እንደራቅን ይሰማል። ምክንያቱም ኃጢአት በእኛና በእግዚአብሔር መካከል የሚቆም ግድግዳ ስለሆነ፣ በንስሐ ግን ያንን ግድግዳ ስናፈርስ እግዚአብሔርን እናየዋለን። ከእግዚአብሔር የሚሰጠንን መንፈሳዊ ጸጋ መጠቀም እንጀምራለን። ወደ እግዚአብሔር እንቀርባለን ማለት ነው። ለዚህ ነው ጌታ በንስሐ ከኃጢአታቸው የሚመለሱ ብፁዓን ናቸው እነሱ እግዚአብሔርን ያዩታልና ብሎ የጠቀሰው። በንስሐ መንጻት እንዳለ ቅዱስ ዳዊት የእሱ ሕይወት ይነግረናል። ከቤርሳቤ ጋር በኃጢአት ወድቆ ባለፈው እንደተመለከት ነው በነቢዩ ናታን ተመክሮ ወደ ንስሐ ሲመጣ ቅዱስ ዳዊት የጸለየው ጸሎት መዝሙረ ዳዊት መዝሙር 50 እንመልከት። አሁን በንስሐ ንጽህናን ዳግመኛ ገንዘብ ማድረግ እንደሚቻል ያሳየናል። አቤቱ እንደ ቸርነት መጠን ማረኝ፣ እንደ ምሕረትም ብዛት ኃጢአቴን ደምስስ። ቅዱስ ዳዊት አሁን በእግዚአብሔር ላይ እምነት አለ። እግዚአብሔር መሐሪ እንደሆነ ኃጢአትንም መደምሰስ እንደሚቻለው አይደለም። መደምሰስ ማለት ፈጽሞ ማጥፋት ነው አይደለም። እና የሰራሁትን የበደልኩትን በደል ደምስስልኝ፣ አጥፋልኝ። ከዛ በኋላስ ከበደሌ ፈጽሞ እጠበኝ አለ። አሁን ልብስ ስንገዛ አዲስ ልብስ አለ። ከዛ በኋላ እንጠቀምበታለን፣ ይቆሽሻል። ከዛ ምንድን ነው የምናደርገው? እናጥበዋለን። ምን ይሆናል? ዳግመኛ ንጹህ ይሆናል አይደል? ከበደሌ እጠበኝ፣ ከበደል በፊት የነበረኝን ንጽህና ስጠኝ ማለት ነው። በምን? በንስሐ ከኃጢአቴም አንጻኝ፣ እኔ በደሌን አውቃለሁና ኃጢአቴም ሁልጊዜ በፊቴ ነውና አንተን ብቻ በደልኩ፣ በፊትም ክፋትን አደረግኩ። ይህንን ካለ በኋላ በሂሶጵ እርጨኝ እነጻማለሁ ይላል። ሂሶጵ ማለት በዚህ በመካከለኛው ምስራቅ የሚበቅል ተክል ነው። ሂሶጵ በብሉይ ኪዳንም የማንጻት ስርዓት ላይ ድርሻ ነበረው። የዚህን የተክሉን ቅርንጫፍ ወይም ግንድ የመንጻት መስዋዕት ሲያቀርቡ በብሉይ ኪዳን ወደ እሳት ውስጥ እየጨመሩት ይማገድ ነበር፣ መስዋዕት ሆኖ ይቀርብ ነበር። ታሪኩ ራሱ የጀመረውን የዚህ ሂሶጵ እንጨት እስራኤላውያን ከግብፅ ባርነት ሊወጡ ሲሉ መጨረሻ ላይ ነፃነታቸውን ያገኙት በምንድን ነው? በፋሲካው በግ ደም ነው አይደል? ያንን ደሙን ምን አድርጉት ነው ያለው ጌታ የሰጣቸው ትእዛዝ። በጉን ረዱት፣ የበጉን ደም በሂሶጵ ቅጠል ነከራችሁ፣ የቤታችሁን መቃን ቀቡት። መላእክተ ሞት ያንን የደሙን ምልክት እያየ ያንን ቤት እያለፈው ይሄዳል። እስራኤላውያን የዳኑት የበጉን ደም በሂሶጵ ቅጠል ነክረው መቃናቸው ላይ ቀብተው ነው። እንግዲህ አሁን ሂሶጵ ከመንጻት ጋር ከኃጢአት ከበደል ከመንጻት ጋር የተያያዘ ታሪክ ስላለው ነው። ራሱ ተክሉ መድኃኒትነት አለው። የመፈወስ የታመመን ሰው የመፈወስ መድኃኒትነት ያለው ተክል ነው እና ለማንጻትም ይጠቀሙበታል። ቆሻሻንም ያጠራል። ለዚህ ነው አሁን ቅዱስ ዳዊት ምን ያለው? በሂሶጵ እርጨኝ እነጻለሁ፣ እጠራለሁ። በንስሐ ኃጢአቴን አስወግድልኝ፣ እነጻለሁ። እጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ። ይህንን ካለ በኋላ ተመልከቱት። አሁን በኃጢአት ወድቀው በንስሐ ወደ እግዚአብሔር የተመለሱ ሰዎች እግዚአብሔርን ምን ያደርጉታል ነው ያለው? ያዩታል ማለት ያንን መንፈሳዊ ደስታ ያገኛሉ ነው አይደለም? ቅዱስ ዳዊት እንደዚህ አለ። ከዚህ ቀጥሎ ሐሴትንና ደስታን አሰማኝ፣ ከኃጢአቴ መልሰኝ፣ ታረቀኝ፣ እጠበኝ፣ አንጻኝ፣ ቀድሰኝ፣ ወደ ቀደመ ክብሬ መልሰኝ። ያን ጊዜ ምን ሆናለሁ? ሐሴትን ደስታን አገኛለሁ፣ አንተን አየሃለሁ ማለቱ ነው።
ይህንን የሚተረጉም ነው። ልበ ንጹሖች ብፁዓን ናቸው እግዚአብሔርን ያዩታልና ማለት። በኃጢአት ስንወድቅ ጌታ እግዚአብሔር በንስሐ ይቀበለናል። ይህም በክርስትና ሕግ ውስጥ ያለ ኃጢአታችን ፍጹም የሚደመሰስበት ስርዓት ነው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ በነቢዩ በኢሳይያስ አድሮ እግዚአብሔር የተናገረውን ቃል ያንን የሚያሳይ ነው። ኑና እንዋቀስ፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደም ብትቀላ እንደ ባዘቶ ትጠራለች። አለለ ማለት ቀለም ውስጥ ነከረ ነው አይደል? እንግዲህ በቀለም እንደተነከረ ቢሆን አሁን ህይወታችሁ በኃጢአት ብትቆሽሹ ብትረክሱ እንደገና ጠራችኋለሁ፣ እንደገና ጠራችኋለሁ። እንደ ደም እንኳን ቢቀላ በደላችሁ ማለት ፍጹም እንኳን በደል ብትሰሩ፣ ፍጹም ኃጢአት ብትሰሩ እንደ ባዘተው እንደተባዘተ ጥጥ አጠራችኋለሁ። ይሄ ሁሉ የሚመጣው በምንድን ነው? በንስሐ ነው። ስለዚህ በንስሐ ንጽህና ዳግመኛ ገንዘብ ማድረግ ይቻላልና ለዚህ ነው ልበ ንጹሖች የተባለ። እንግዲህ ጌታ ሲናገር ንጽህናን ሲጠቅስ በልባቸው ንጹሐን የሆኑ ብሎ ነው የጠቀሰው። ምክንያቱም የታይታ ንጽህና አይደል፣ የማስመሰል ንጽህና። ብጽዕናን የሚያሰጠው ግን እውነተኛ የውስጥ ንጽህና ነው። ለዚህ ነው በልባቸው ንጹሐን የሆኑ ማለት እውነተኛ የውስጥ ንጽህና ያላቸው፣ የማስመሰል አይደለ ማለት ነው። እንደ ብታስታውሱ ከሆነ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 23 ቁጥር 25 ላይ ጸሐፍትና ፈሪሳውያንን ሲወቅስ የተናገረው ያስተማረው ትምህርት ነበር። ጸሐፍት ፈሪሳውያን ሁልጊዜ የሚወቀሱበት አንድ ህይወት አላቸው። ያም የግብዝነት ህይወት ነው። ለታይታ ብለው ብዙ ነገር ያደርጋሉ። በውጭ አምረው ይታያሉ፣ በውጭ ንጹሐን ይመስላሉ፣ ውስጣቸው ግን ክፋትን የተሞላ ነበር። ጌታችን ኢየሱስ ክርስቶስ ለዚህ ነው እንዲህ ብሎ የወቀሳቸው፣ እናንተ ግብዞች ጻፎችና ፈሪሳውያን ቁጥር 25 ላይ እናንተ ግብዞች ጻፎችና ፈሪሳውያን በውስጡ ቅሚያንና ስስትን ተሞልቶ ሳለ የጽዋውን የወጭቱን ውጪ ስለምታጥቡ ወየውላችሁ። ውጪውን ነው የምታጠሩት፣ በውስጡ ግን ምን አለ? ቅሚያ ስስት ተሞልቶበታል። አንተ እውር ፈሪሳዊ ውጪው ንጹሕ ይሆን ዘንድ አስቀድመ የጽዋውን የወጭቱን ውስጡን እጠበው። በውጫቸው አምረው የሚታዩ በውስጣቸው ግን የሙታን አጥንትና ርኩሰትን ሁሉ የተመሉ የተለሰኑ መቃብሮችን የምትመስሉ እናንተ ግብዞችና ፈሪሳውያን ወየውላችሁ። አሁን መቃብር በተለይ በኢትዮጵያ አሁን እየተለመደ የመጣ አንድ ስርዓት አለ አይደል? ሐውልት ይቆማል። በእብነ በረድ ውጭው አምሮ በደንብ ተለስኖ ይሰራል። በውስጡ ግን ምንድን ነው ያለው? ሬሳ ነው ያለው እና የሚሸት ሬሳ አለበት። ልክ እንደዛ የምትመስሉ ወየውላችሁ ብሎ ወቅሷቸዋል። እናንተም እንዲሁ በውጭ ለሰው ጻድቃን ትመስላላችሁ፣ በውስጣችሁ ግን አመፅንና ግብዝነትን ቅሚያንም የተሞላችሁ ናቸው ብሎ ወቅሷቸዋል። እንዲህ ያለ ህይወት እንዳይኖረን ውስጣችንን መመልከት ያስፈልጋል። በመጨረሻ የምናነሳው ጌታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 7 ቁጥር 19 ላይ ያስተማረው ትምህርት አለ። እንግዲህ የንጽህና ህይወት እንዲኖረን ልባችንን ከምን ማንጻት እንዳለብን ጌታችን ኢየሱስ ክርስቶስ አስተምረዋል። የማርቆስ ወንጌል ምዕራፍ 7 ቁጥር 19 እርሱም እንዲህ አላቸው፣ እናንተ ደግሞ እንዲህ አታስተውሉምን? ከውጭ ወደ ሰው አፍ የሚገባው ሁሉ ሰውን ሊያረክሰው እንደማይችል አታውቁምን? ወደ ሆዱ ብቻ እንጂ ወደ ልቡ አይገባምና ምግቡንም ሁሉ እያጣራ ወደ ውጭ ያፈሰዋል። እንግዲህ እንዲህም አላቸው፣ ከሰው የሚወጣው ሰውን የሚያረክሰው እርሱ ነው። ከሰው ልብ ውስጥ ክፉ ሐሳብ ሁሉ ይወጣልና፣ ይኸውም ዝሙት፣ ስርቆት፣ መግደል፣ ማመንዘር፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ስድብ፣ ትዕቢት፣ ምቀኝነት፣ ስንፍና ነው። ሰውን የሚያረክስ ከእግዚአብሔር ጋር የሚያጣል ከውስጥ የሚወጣው ከልቦና የሚመነጨው ክፉ ነገር ጌታችን ኢየሱስ ክርስቶስ እዚህ ላይ የዘረዘራቸው ናቸው። ከውስጥ የሚወጣው ይህ ነው፣ ይህ ክፉ ነገር ሰውን ያረክሰዋል ብሎ ጌታችን ኢየሱስ ክርስቶስ አስተምሯል።
ስለዚህ የልቦና ንጽህናን ስንመለከት ሌላ በሶስተኛ ደረጃ ልናነሳው የሚገባው ነገር ይሄ ነው። መጀመሪያው ንጽሐ ልቦና ማለት ምን ማለት ነው? ከንጽሐ ልቦና የቅድስና ማዕረግ ላይ መድረስ። ሁለተኛው ከኃጢአት ፍጹም በሆነ ንስሐ መመለስ። ሶስተኛው ልበ ንጹሖች ማለት ልባቸውን ከክፋት ሁሉ የከለከሉ ከቂም፣ ከተንኮል፣ ከክፋት፣ ከመዳራት፣ ከዝሙት ሀሳብ ሁሉ ልቦናቸውን የሚጠብቁ ሰዎች ብፁዓን ናቸው፣ እነሱ እግዚአብሔርን ያዩታል። ሐዋርያው ቅዱስ ጳውሎስም በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 22 ላይ የመንፈስ ልጁ ቅዱስ ጢሞቴዎስን እንዲህ ብሎ መክሮታል። ከክፉ የጎልማሳነት ምኞት ሽሽ። ከምን የጎልማሳነት ምኞት ሽሽ። ይሄ የዝሙት ሀሳብ በልቦና ውስጥ አንድ ሰውን የሚያረክሰው፣ ጌታም እዚህ በማርቆስ ወንጌል ላይ ሰውን ያረክሷል ብሎ የጠቀሰው በልቦና ውስጥ የሚያድረው የዝሙት መንፈስ ነው፣ የዝሙት ሀሳብ ነው። እንዲህ ካለው ምኞት ሽሽ አለ። ይህንን ካለው በኋላ በንጹህም ልብ፣ በምን አይነት ልብ? በንጹህ ልብ ጌታን ከሚጠሩ ጋር ጽድቅን፣ እምነትን፣ ፍቅርን፣ ሰላምን አጥብቀህ ተከተል። በልቦና መንጻት ማለት እንዲህ ነው። በልቦና ውስጥ ያለውን ክፉን ነገር ሁሉ፣ ክፉን ሀሳብ፣ የዝሙትን ሀሳብ፣ የተንኮልን ሀሳብ፣ የቂም የበቀልን ሀሳብ ሁሉ አውጥቶ በልቦና ውስጥ ዘውትር የጽድቅን፣ የእምነትን፣ የፍቅርን ሀሳብ መተካት በልብ ንጽህና ቢኖረን ያደርገናል። እግዚአብሔርንም እንድናይ ያደርገናል። እንዲህ ያለ ህይወት ሲኖረን እግዚአብሔርን እናየዋለን። እግዚአብሔርን ማየት ቅድም እንዳልነው ለቅዱሳኑ እዚህም በአካለ ስጋ ራሱ እያሉ እግዚአብሔርን ያያሉ። ከሶስተኛው ከንጽሐ ልቦና ላይ ሲደርሱ መላእክትን እግዚአብሔርንም የማየት ደረጃ ላይ ይደርሳሉ። ከኃጢአት ለምንመለስ በንስሐ ልቦናችንን ከክፋት ለምናጠራ ለእኛ ደግሞ እግዚአብሔርን ማየት ይሰጠናል። በመጨረሻው በፍርድ ቀን ማለት ነው። በፍርድ ቀን በእግዚአብሔር ፊት ያለ መሸማቀቅ እንቆማለን፣ ፊቱን እናያለን። ከእርሱም ጋር ደግሞ አብረን ለመኖር መንግስተ ሰማያት ትሰጠናለች። ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 12 ቁጥር 14 ላይ ትቀደሱም ዘንድ ፈልጉ፣ ያለ እርሱ ጌታን ሊያይ የሚችል የለምና። ዕብራውያን 12 ቁጥር 14። የቅድስና ህይወት፣ የንጽህና ህይወት ከሌለን እግዚአብሔርን ልናየው አንችልም። አምላካችን መድኃኒታችን ኢየሱስ ክርስቶስ ልባችንን ከክፋት ሁሉ ከልክለን ከኃጢአታችን በንስሐ ተመልሰን ከእርሱ ጋር ታርቀን እርሱን እንድናይ ከእርሱ ጋር በመንግስተ ሰማያት እንድንኖር ኃይሉን፣ ብርታቱን፣ ማስተዋሉን ይስጠን። ወስብሐት ለእግዚአብሔር።